ኤፉዬ ትልቅ ውሳኔ ወስና ናታን በሰከረበት ቅጽበት ትልቅ ውሳኔ ወስና ደስ የሚል ምሽት አሳልፈው ክብረ ንጽህናዋን ሰጥተዋለች ማለት ነው። ነገር ግን በጣም ያስገረማትና በጣም የአጀባት ነገር ቢኖር እንዴት ነው ክብረ ንጽህና ሊኖር የቻለው? የዛን ጊዜ እንዴት አልተደፈርኩም? እንዴት ነው ሊሆን የቻለው እያለች ደስም በሚል ደስ ብሏታልም እንደገና ደግሞ በጣም አስገርሟታል ማለት ነው። ምንም ነገር እንዳያስታውስ አድርጋ እንግዲህ ማታ ላይ በጣም ደስ የሚል ምሽትና ደስ የሚል ጊዜ አሳልፈው እንግዲህ ለምትወደውና ለምታፈቅረው ለመጨረሻ ጊዜ ክብረ ንጽህናዋን ሰጥታለች ማለት ነው። ነገር ግን እንደዛ ይሆናል ብላ አላሰበችም ነበር። ያላሰበችውና ያልገመተችው ነገር ገጠሟት ማለት ነው። ከመስተዋት ጋር ሆና እንዴት ሊሆን ቻለ? የዛን ጊዜ እንዴት ነው ከሱሬ ጋር የተለያዩ ደሞች አገኘሁት? ከየትስ መጥቶ ነው? እንዴትስ ሊሆን ቻለ? ለምንስ እንደዛ ሊያደርግ አሰበ? ምን አስቦ ነው ብላ በጣም ስትነጋገር ነበር። እንግዲህ ናታን አልፈልግህም ባለችበት ቅጽበት በጣም ጢስ ብሎ ሰክሮ በጣም ከልክ በላይ ሰክሮ እየጮኸ እየለፈለፈ ነበረ። ከኤፉዬ ክላስ ካልሆነ በጭራሽ ልተኛ አልችልም፣ እሷ ክላስ ካልሆነ በጭራሽ ሌላ ቦታ አልተኛም ብሎ ቢኒን በጣም አስቸግሮ ነበረ። ነገር ግን ቢኒ ወስዶ ኤፉዬ ክላስ አደረገው። ኤፉዬ ደግሞ ተቀብላ ልብሱን አውላልቃ የሚያምር ጊዜና ደስ የሚል ጊዜ አሳልፈዋል ማለት ነው። ነገር ግን በስተመጨረሻም ቢሆን እሷ እያለቀሰች ከጎን ተኝታ በጣም እየተሰቀሰቀች እያለቀሰች የመጨረሻ ልትለየው እንደሆነና በጣም አረመኔና ጨካኝ የሆነ ሰው ልታገባ እንደሆነ በዛ ቅጽበት ውስጥ እያለቀሰች እሱንም ለመለየት በጣም እያለቀሰች ነበረ። ኤፉዬ ያስደሰታትም ነገር አለ። ነገር ግን ደግሞ ለናታን ስትል የምታደርገው ነገር ለናታን ስትል ምንም ነገር ብታደርግ እንኳ ምንም እንደማይመስላት ነው የተረዳችው ማለት ነው። እንግዲህ ኤፉዬ ናታንን ለመጨረሻ ጊዜ ለመለየት ያሰበችበት ቅጽበት በዛ መንገድ ላይ ደግሞ ደስ የሚል ነገር ክብሯንና ለምታፈቅረው ለምትወደው ሰው እንደመስጠት ያስደሰታት ነገር የለም። በጣም ተደስታለች። ነገር ግን ናታን እንዳስታውስና ምንም ነገር እንዳስታውስ አላደረገችው ማለት ነው። ናታን ምንም አይነት ቅጽበት ሊያስታውስ አልቻለም። ምን አይነት መጠጥ እንደጠጣ ወይም እንዳያስታውስ የሚያደርግ የሆነ ነገር ሰጥታው እንደሆነ ኤፉዬ አላቅም። ምንም ነገር አያስታውስም። ምንም አይነት ቅጽበት አያስታውስም። እረብሽሻለሁ እንዴ እረበሽኩሽ እንዴ እያለ ነበረ። አይ ምንም የረበሽከኝ ነገር የለም፣ እኔ ሶፋ ጋ ነው የተኛሁት፣ አንተ ግን እዚህ ነው የተኛኸው እና ምንም አይነት አልረበሽከኝም አለችው። እንዴት እንደዛ ሆነ? ይሄን ያህል ጠልተሽኛል እንዴ ሲላት አይ ለወደፊት ባሌ እኔ መጥፎ ነገር እንዳደርግ ስለማልፈልግ ነው እንጂ ብላ አነገረችው ማለት ነው። እውነታው ግን ከኛ ከምናስበው በላይ ነው ማለት ነው። ኤፉዬ ያው የመጨረሻ ጊዜ አብሬው ላሳልፍ ብላ የምትወደውን እና የምታፈቅረውን ባሏን በጣም የምትሳሳለትን ክብሯን ሰጥተዋለች ማለት ነው። እሱም ግን ምንም አይነት ማስታወስ አልቻለም። ወደፊት ያስታውሳሉ አያስታውስም ወይ አናቅም። ነገር ግን ምንም አይነት ማስታወስ አልቻለም። እንግዲህ ያፌት በጣም እየተዘጋጀ ነው። ምንም አይነት ድግስ በቃ ምንም አይነት ነገር እንዲጓደል አልፈልግም። ውጭ ላይ አይደለም የምንገባው፣ ቤት ውስጥ ነው። ቀለል ያለ ነው። ብዙ ሰው እንዲጠራ አልፈልግም። ጫጫታ ምናምን እንደዚህ በጣም ጫጫታ ሲሆን ይጨንቀኛል፣ አልወድም እያለ ነበረ። ሰራተኛውም ደውሎ አንድ ሀብታም ሆቴል ውስጥ ሙሉ ወጪውን እኔ እችላለሁና ሆቴል ውስጥ እንድታገባ ይፈልጋል ያለው። ምን አገባው ስለ እኔ የማንንም እርዳታም አልፈልግም። ሲቀጥል ደግሞ ምን አገባው ብሎ ነገረው። አለቃ ምናምን ብለው ነገርኩህ ብሎ ገደመጠው ማለት ነው። እንግዲህ እየሆነ ያለው ነገር ገኒም አስጨንቋታል። እንደውም ሉሊት ደግሞ በቃ በዚቹ ቅጽበት እንደምንም አድርጋ በቃ
ኤፉዬን መጉዳት ስለምትፈልግ ጥሩ ነገር የተመቻቸላት ይመስላል። ነገ እጇንም አጣጥፋ አልተቀመጠችም ማለት ነው። ፂ ግን በጣም በቃ ኤፉዬን ጠልታታለች ማለት ነው። ወንድሜን ንብረታችንን ሁለ ነገራችንን ያሳጣችን እሷ ናት። ለእሷ ሲል ነው ሁሉን ነገር እንዲሰጥና አሳልፎ እንዲሰጥ ንብረታችንን ሁለ ነገራችንን ያጣ ነው በኤፉ ምክንያት ነው ብላ ስለምታምን ኤፉዬን ትጠላታለች ማለት ነው። ቤዛ ከእስር ቤት ልትፈታ ነው እንግዲህ ናታን ፂን ወደ ሰርጌ እንድትመጣና የሰርጌን እንድታሳልፍ አሳምነሽ ይዘሻት እንድትመጪ እፈልጋለሁ አላት። እሷም እንዴት ነው ፂን ያፈቀርከው ወይስ ኤፉዬን እያለች ነው። ያዘዝኩሽን ብቻ አድርጊ ብሎ ነግሯታል። እሷም እሽ ብላለች ማለት ነው። በዚሁም ቅጽበት እንደማታፈቅረኝና እንደማትወደኝ አውቃለሁ። የሚወዱትና የሚያፈቅሩት ሰው ምን ያህል እንደማይወዱት እንደማያፈቅሩት ማወቅ በጣም እንደሚያበሳጭና እንደሚያናድ አሁን ገና ታውቃለህ አቶ እንግዲህ ናታን እያለች ቤዛም ስትዝት ነበረ። እንግዲህ የቤዛ ጓደኛ ደግሞ እየሆነ ያለው ነገር ግራ ገብቷት ወደ ያፌት ደውላ የቤዛ ጓደኛ ነኝ እንዴት ነህ? በጣም እኮ ነው የምወደህ ረሳኸኝ እንደ ብላው ነበረ። እሱም በጣም እየሳቀ በጣም የማፈቅራትና የምወዳት ልጅ አለች በጭራሽ አላት። እሷም በጣም ተናደደች። ወደ እሱ ለመቅረብ ያደረገችው መንገድ ነበር፣ ነገር ግን አልተሳካላትም። በቃ እንደምንም አድርገሽ ተጣጣሪ፣ ማዳን አለብሽ። የኔ ፖሊስነት ምንድን ነው? ዋጋውን የማልሰጥ ከሆነ የተወሰነ የማረዳ ከሆነ የኔ ፖሊስነት ምንድን ነው? እያለች ራሷን በጣም እየወቀሰች ነበረ። እንግዲህ ቤዛ ደግሞ ከእስር ቤት ከወጣች የሚያጋጥማት ነገር በጣም ብዙ ነገር አለ። ያፌት በቁጥጥሩ አድርጎ እንደ ፌስታል ሊያሽከረክራት ይፈልጋል። እንግዲህ ሉሊት ደግሞ አሁን ላይ በጣም ደስተኛ ናት ኤፉዬ በምትሆነው ነገር። እዚህ ደግሞ ኤፉን በጣም እያስቸገረችና እያናደደቻት ነው። ኤፉዬ ከናታን ጋር ያደረገችው ምሽት ደስ የሚል ቢሆንም ነገር ግን ከሱ መለየቱና እሱን ማጣቱ በጣም እያሳመማትና በጣም እያለቀሰች ነበረ። በዚህ ቅጽበት ደግሞ አታስመሲ፣ አንቺ ሲጀመር ለናታን ለወንድሜ የምትሆኝ አይደለሽም፣ የምትገቢም አይደለሽም፣ በጭራሽ ይሄ ሊሆን አይችልም እያለቻት ነበርና እሷም በጣም እያለቀሰች ንግግሯ በጣም እያሰማት ነበር። የሚቆጭሽን ነገር አታድርጊ፣ ነገ የሚቆጭሽን ነገር አሁን ላይ አትናገሪ፣ ነገ ብዙ ነገር ዋጋ ስታውቂ እውነቱን ዋጋ ያስከፍላል ብላታለች ማለት ነው። እንግዲህ ጭፉዬ ያፌትን ለማግባት እንግዲህ ፌሎ ሊላክላት ስለሆነ እንግዲህ የምታገባው ልጅና የምትወደው ልጅ አፈቅረዋለሁ ወደዋለሁ ያለችው ያፌት እንደሆነ አሁኑ ልንገረው፣ በኋላ ሰምቶ እሪ እንዳይልና በኋላ ሰርጌ ላይ በቃ እሪ እንዳይልና የተለያዩ የልብ ስብራቶች እንዲሁም አደጋዎች እንዳይፈጸሙ አሁኑ መናገር አለብኝ። ስለዚህ ጠንከር ብዬ የማገባው ያፌትን እንደሆነና የማፈቅረውና የምወደው እሱን እንደሆነ እነግረዋለሁ ብላለች። ከራሷ ጋር ትልቅ ግብ ነው የምትፈጥረው። እንግዲህ ይህንን ከነገረችው ናታን ምን እንደሚሰማው ማናችንም ማገመት አይጠፋንም። ምክንያቱም ናታን ያን ያፌት የሚጠላው በዚህ ምድር የለም። የሚጠላውንና በጣም ብዙ ንጹሐን ሰዎችን የገደለውን ያፌትን የሚያፈቅራትና የሚወዳት ያቺ ብዙ መስዋዕት የምትከፍለው ሌሎችን ለማትረፍ ብዙ መስዋዕት የምትከፍለው ናታን ምን እንደሚሰማው ይሄን ነው። በቃ በጣም ይጨንቀዋል። እንዲሁም አስፈራርቷት እንደሆነና ይሄንን ያደረገችው እንጂ በፍጹም እሱን ጠልታው እንደኋላ አይደለ የሚያውቅ ይመስለኛል። ቢሆንም ግን ያንን ቢሆን እንግዲህ ያንን የምታፈቅረው ሰው እሱ እንደሆነ ሲያቅ በጣም እንደሚሰበርና በጣም እንደሚያዝን መገመት አይጠፈንም። እንግዲህ ውድ ተከታታዮቼ እንደውም አድማጭ ተመልካቾቼ ሁላችንም ቢሆን የምናፈቅረውና የምንወደው ሰው ስናጣ ይከብዳል። ነገር ግን ቆራጥና ጀግና ሰው መሆን አላማለን እላለሁ። እንግዲህ ሐረግ ድራማ ይህን ይመስላል ማለት ነው። ሳምንት ደግሞ
ክፍል 163 እስከሚቀርብ ድረስ አብራችሁ ስለቆየኝ አመሰግናለሁ። ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበል። ፈጣሪ ይጠብቃችሁ። ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ላይክ አይከፈልበትም። አመሰግናለሁ። ወዳችሁ